ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 22 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በልጥ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። የምድር አንቀጥቀጥ የማዕበል ዘመቻ በሚል በአማራ ክልል በተለያዩ አካባቢዎች ከባድ ውጊያዎች እየተደረጉ ነው የሚገኙት። ከዚህ አንጻር በተለያዩ አካባቢዎች ያለው ወታደራዊ ስምሪትና የውሎ መረጃዎችን ከባድ ውጊያ የተደረገባቸው ያሉ አካባቢዎችና ሁኔታዎችን በተመለከተ የውሎ ሪፖርቶችን ያጠናቅሬ ያለው እሱን እንድትሰሙት በአክብሮት ጋብዛለሁ። እንደዚሁም ደግሞ በወልቃይት ጠገዴ ሰቲት ሁመራ ዞን አስቸኳይ መመሪያ ተላልፏል። ከዚህ ጋር በተያያዘም እንደዚሁ ያለኝን መረጃ ወደ እናንተ የማደርስ ይሆናል። እንደዚሁም ደግሞ በትግራይ አካባቢ ያለውንና በአፋር ያለውን አጠቃላይ ሁኔታ በተመለከተ በአፋር ከኤሊዳር በታች አሁን ያለው ሁኔታ ምን ይመስላል የሚሉ መረጃዎችንም ጭምር አካትቻለሁ። እነዚህ መረጃዎች እስከ መጨረሻው እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሐሳብ አስተያየት ኖራችሁ ጥቆማ ዜና@gmail.com በቴሌግራም በዋትስአፕ በሜሴንጀር እንዲሁም ደግሞ በትዊተር እና በቲክቶክ መልእክቶችን ልትልኩ ትችላላችሁ። ይህን እያደረጋችሁ ስለሆነ ብዙዎቻችሁን በእጅጉ ነው የማመሰግነው። እንግዲህ በዚህ ሰዓት እንደነገርኳችሁ በቀጥታ ወደ መረጃዎቹ ነው የምሄደው። መረጃዎቹ በተለይ ሰኔ 30 ከመጠናቀቁ በፊት በአማራ ክልል እየተደረገ ያለውን ዘመቻ ማጠናቀቅ አለብን በሚል በብልጽግና የተያዘው የመጨረሻ የዘመቻ እቅድ ነው። ይሄ ቀጠሮ ዘመቻ ነው። ከአሁን በፊትም በርካታ ዘመቻዎች ተደርገዋል። ከዚህ ጋር በተያያዘ በዛሬው ውሎ በተለይ ደቡብ ጎንደር እንዲሁም ደግሞ ምዕራብ ጎጃም፣ ሸዋ፣ በሰሜን ወሎ ራያ ቀጠና አካባቢዎች ብርቱ ውጊያዎች ሲደረጉ ውለዋል። ይህንን በተመለከተ የያዝኳቸው መረጃዎች ነው በቅደም ተከተል ወደ እናንተ በማድረስ የምጀምረው። ዘመቻ ማዕበል በሚል ሰኔ 30 ይጠናቀቃል የተባለው የመጨረሻ ዘመቻ ነው በተባለ በተለያዩ አካባቢዎች እየተደረገ ነው የሚገኘው። በደቡብ ጎንደር በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኘው። 4 ቦታዎችን የሸፈኑ ውጊያዎች፣ 4 ወረዳዎችን በኩታ ገጠምነት የሸፈኑ ውጊያዎች ሲደረጉ ውለዋል። ከዚህ ጋር በተያያዘ ዝርዝሩን አደርሳችኋለሁ። በመጀመሪያ ግን መና መቀጠዋ አጃ ፋሲለደስ ከሚገኙ ወታደራዊ ካምፕ የወጡ 19 ወታደሮች ፋኖን ተቀላቅለዋል በ2 ቀናት ብቻ ተብሏል። እቴጌ ጣይቱ ክፍለ ጦርን የተቀላቀሉት የሻምበል መሪን ጨምሮ 17 ወታደሮችና 2 አዛዦች ናቸው። 1 ስናይፐር እንዲሁም ደግሞ 17 ጥቁር ክላሽ እና ሌሎች የወታደራዊ ትጥቆችን ይዘው ሙሉ ትጥቅ ይዘው ነው ወደ ፋኖ የተቀላቀሉ ተብሏል። ይሄ በካምፑ ትርምስ ፈጥሯል። በሌሊት ወታደሮች ሲጠፉ ያውም ደግሞ ከነትጥቃቸው ሲጠፉ ለምን ጥበቃና ቁጥጥር አላደረጋችሁም በሚል የሻለቃ አመራሮች እንደዚሁ በበላይ አለቆቻቸው ተይዘዋል። ወታደራዊ እርምጃ ይወሰድባቸዋል ተብሏል የተባለው ከዚህ አካባቢ ኃይል መጥፋቱንና ወደ ፋኖ መቀላቀሉን ተከትሎ የነበረው ኃይል ወደ ጉና በጌምድር ክምር ድንጋይ እና ወደ ደብረ ታቦር እንዲወጣ ተደርጓል። ከፊሉ ደግሞ ለሌላ ስምሪት በሚል ወደ ብናትና ወደ እስቴ ስምሪት ተሰጥቶታል ነው የተባለው። ፎገራ፣ ደራ፣ እስቴ እንዲሁም ደግሞ ደብረ ታቦር ዙሪያ በፋርጣና በሀገረ ማርያም ቀጠናዎች እንደዚህ ውጊያዎች ሲደረጉ ነው የዋሉት። ከዋንዛዬ፣ ሀገረ ሰላም፣ አርብ ገበያ፣ ደራ፣ ልጫ፣ እስቴ 4ኛ ቀኑን የያዘ ውጊያ እየተደረገ ነው የሚገኘው። ይህ እንግዲህ ማዕበል ዘመቻ በሚል የተሰየመው ዘመቻ አንድ አካል ነው ተብሏል። ከደብረ ታቦር ማህደር ማርያም፣ ከባህር ዳር ሐሙሲት፣ ከአንበሳሜ ገላውዲዮስ፣ ከመካነ ኢየሱስ ግንደጠመም፣ ልጫ መስመር ድረስ ውጊያዎች ሲደረጉ ነው እየሰነበቱት። 4ኛ ቀናቸውን የያዙ ውጊያዎች አሉ። ዘመቻ ማዕበል በሚል በተለይ እንግዲህ በደራ፣ ፎገራ፣ ፋርጣ፣ እስቴ ድረስ እየተደረገ ያለው ውጊያ ከደብረ ታቦር አቅጣጫም እንደዚሁ በስተደቡብ አቅጣጫ ኃይል እየቀረበ ተጨማሪ ኃይል ስምሪት ተሰጥቶት እየተንቀሳቀሰ ነው። ከስቴ አካባቢም እንደዚሁ ውጊያዎች አሉ። ከዚህ አንጻርም ያለው የክፍለ ጦሮች ስምሪት እንደዚሁ በዝርዝር መረጃው ተካቷል። በዚህ ሰፊ ቦታዎችን በሸፈነው በተከታታይ ቀናት የተደረጉ ባሉ ውጊያዎች የደረሱ ወታደራዊ ጉዳቶችን በዝርዝር ለማወቅ አልተቻለም የሚሉት የመረጃ ምንጮቹ ከብናት፣ ከጋሳይ፣ ከሐሙሲት፣ ከባህር ዳር ተጨማሪ ኃይልም እንደዚሁ ወደ እነዚህ አካባቢዎች ሰሞኑን ዙ 23 እና የቡድን መሳሪያዎችንም የያዙ እየቀረቡ ነው ተብሏል። በዚህ እንግዲህ ዘመቻ በተለይ ምድር አንቀጥቅጥ ማዕበል በተባለው ዘመቻ ድጋፍ በሚል ለብልጽግናም በደብረ ታቦርን ጨምሮ በተለያዩ ከተሞች የድጋፍ ሰልፍ እንዲደረግ ጥሪ ተደርጓል። አስገዳጅ ሰልፍ ነው በየከተሞቹ ይደረጋል የተባለው። በዚህ ሰልፍ የማይገኙ ካሉ የመንግስት ሰራተኞችም እንዲሁም ደግሞ በልዩ ልዩ የመንግስት የጸጥታና የፖለቲካ መዋቅር ውስጥ ያሉ ሰዎች በግዴታ እንዲገኙ ቤተሰቦቻቸውም እንዲገኙ ትእዛዝ ተሰጥቷል። ከቤተክርስቲያን የሚመለሱ ሰዎችም እንደዚሁ ሰልፉን እንዲያደምቁ ትእዛዝ ተሰጥቷል። የፋኖ መሪዎች ደግሞ ሰልፉ እንዳይደረግ አስፈላጊውን ጥረት እናደርጋለን፣ እንዲሁም ደግሞ ወታደራዊ እርምጃ እንወስዳለን የሚል መግለጫ ነው እየሰጡ ያሉት። ይህንን በተመለከተ ከፋኖ ዮሐንስ ንጉሱ ጋር በነበረኝ ቆይታ ሰልፎቹን በተመለከተ ህዝቡ ጥንቃቄ እንዲያደርግ ሲል ገልጿል።
እስቴ መካነ ኢየሱስ የትራንስፖርት አገልግሎት ተቋርጧል። 3ኛ ቀኑን ይዟል። ከ3 ቀናት በፊት ጀምሮ ነው የትራንስፖርት አገልግሎት የተቋረጠው። ከመካነ ኢየሱስ አንበሳሜ ሐሙሲት ባህር ዳር እንዲሁም ደግሞ ከመካነ ኢየሱስ ጋሳይ ደብረ ታቦር ያለው መንገድ እንዲሁም ደግሞ ከመካነ ኢየሱስ አንዳቤት ስማዳ የሚወስዱ አውራ ጎዳናዎች እንቅስቃሴና የትራንስፖርት አገልግሎት ቆሟል ነው የተባለው። እዚህ ውስጥ የቀጭን ሜዳ ተብሎ የሚጠራ ቦታ ዛሬ ማለዳ የደፈጣ ጥቃት ተፈጽሟል። በተፈጸመው የደፈጣ ጥቃት ወታደራዊ ጉዳት ደርሷል። የደረሰው ጉዳት በዝርዝር አልታወቀም። ግን ቁስለኞች በወታደራዊ ኮንቮይ ተነስተው ወደ መካነ ሰላም ተወስደዋል ነው የተባለው። ሌላው አንዳቤት፣ ልዋየ፣ ዝጎራ፣ ጅባስራ፣ ጉና፣ በቅሎ ፍለጋ ጎና ድረስ እንደዚሁ ሰፊ ቀበሌዎችን እየሸፈነ ወታደራዊ ስምሪት ነበረ። ውጊያም ተደርጓል። የደረሱ ጉዳቶች ግን አልታወቁም። ከሰዓት በኋላ በእነዚህ ቀበሌዎች ተሰማርቶ የነበረ የመንግስት ኃይል እንደዚሁ ወደ መካነ ኢየሱስ ወጥቷል ነው ያሉት። የምስራቅ ዕዝ 74ኛ ክፍለ ጦር 22ኛ ክፍለ ጦር 303ኛ ኮር ኮማንዶን 74ኛ ክፍለ ጦርን ጨምሮ የእግረኛና የአድማ ብተና መካናይዝድ ኃይል ነው በዚህ ቀጠናዎች በአራቱ ወረዳዎች ተሰማርቶ ላለፉት 4 ቀናት ውጊያና ቅኝት እያደረገ ያለው ተብሏል። ፎገራ፣ ዛሌም፣ ድርጆ፣ አለም ሳጋ ወይም ደግሞ አመድበር አቅራቢያ አለምበር፣ ጉራምባ፣ ወጅ፣ መነጉዘር፣ ልቅም፣ አባጉንዳ ኢየሱስ ድረስ እንደዚሁ ማለዳ ውጊያው ሲደረጉ ነበር። በእነዚህ ቀጠናዎች ከአለምበርና ከወረታ በመነሳት ስምሪት ያደረገ የመንግስት ኃይል ጋር ነው ውጊያ ሲደረግ የዋለው። የደረሰው ጉዳት አልታወቀም ተብሏል። የወረዳው የብልጽግና አመራሮች በሁሉም በእነዚህ ቀጠናዎች በየቦታው ወታደራዊ ግዳጅ ተሰጥቷቸው ከአድማ ብተናና ከመከላከያ ጋር እንደዚሁ የመረጃ ስራ እየሰሩ ይገኛሉ ነው የተባለው። ትላንትና ዋንዛዬ አካባቢ እንደዚሁ የወረዳ አመራሮች እንደዚሁ ከውጊያ ጥቃት ለጥቂት ነው እየተረፉት ተብሏል። በእነዚህም እንግዲህ በእነዚህ ቀጠናዎች በተደረጉ ውጊያዎች በተለይ በሌሊት በ4 የፋኖ ካምፖች ላይ ከበባዎች ተደርገው ነበር። የተደረጉትን ከበባዎችም እንደዚሁ ፋኖ ሰብሮ ወጥቷል ነው የተባለው። ያጸፋ ምላሽም ሰጥቷል። የደረሱ ዝርዝር ጉዳቶችን በተመለከተ ወደፊት መረጃዎቹ ተጣርተው ሲደርሱ ወደ እናንተ የሚደርሱ ይሆናሉ። ሌላው እንደዚሁ ሰፊ ውጊያ የተደረገባቸው ካሉ ቀጠናዎች መካከል አንዱ ራያ ቆቦ ነው። ራያ ቆቦና አካባቢ ይገኝበታል። ራያ ቆቦ እንግዲህ ቦታዎቹን እንግዲህ አካባቢ ቦታዎች ናቸው። ቢክሮ፣ ጨፋ መንደር፣ ኩባ መንደር፣ ኩቢ ቀረፋ፣ አማያ ድረስ የከባድ መሳሪያ ድብደባዎች ሲደረጉ አርፍደዋል ነው የተባለው። ዛሬ በተደረገው የከባድ መሳሪያ ድብደባ ለሁለተኛ ጊዜ በ2 ቀናት ውስጥ ሁለተኛ ቤተክርስቲያን ወድሟል ነው የተባለው። ከባይባዩ እስከ አዛዥ አምባ ድረስ ባሉት አካባቢዎች እንደዚሁ ውጊያ ሲደረግ አርፍዷል። የግራኛ ኃይል በመካናይዝድ ድብደባ ከተፈጸመና የቡድን መሳሪያዎች ወደ አካባቢ በተከታታይ ከተደበደቡ በኋላ የእግረኛ ኃይል ገብቷል። የተደረገውን ዘመቻ በተመለከተና የደረሱ ጉዳቶች በፋኖም በኩል በመከላከያ አልታወቁም። በሲቪሊያን ላይ የደረሰውን ጉዳት በተመለከተ ግን 14 ቤቶች፣ አንድ ቤተክርስቲያን ጨምሮ ከባድ ጉዳት ደርሶባቸዋል። ቃጠሎና ውድመት አስተናግደዋል። በሰዎች ላይ የደረሰው ጉዳት ግን አልታወቀም ነው የተባለው። ሌላው እንደዚሁ ዛሬ ውጊያ ካለባቸው አካባቢዎች መካከል የምዕራብ ጎጃም ቋሪትና ሰከላ አካባቢዎች ይገኛሉ። ቋሪት እንደዚሁ ከባድ ውጊያ ሲደረግባቸው ከዋሉት አካባቢዎች አንዱ ነው። በቋሪት ወረዳ በተለይ ከገነት አቦ ወደ ገበዘ ማርያም ወደ ወረዳው ዋና ከተማ ብርቱ ውጊያ ሲደረግ ውሏል ነው የተባለው። ውጊያው ከማለዳው 11 ሰዓት ጀምሮ እስከ እኩለ ቀን ድረስ የቀጠለ ነበር ተብሏል። ከዚህ ውጊያ በኋላ የመንግስት ኃይሎች ከወራት በኋላ ወደ ቋሪት ወረዳው ከተማ ስለመግባታቸው የሚገልጹት የመረጃ ምንጮች ሙሉ ቀን በነበረው ውጊያ የደረሰው ሰብአዊ፣ ቁሳዊ ጉዳት አልታወቀም ነው ያሉት። ረጅም ሰዓት የፈጀ ውጊያ ነበር። ዝርዝር መረጃዎች እንደደረሱ ወደ እናንተ የማደርስ ይሆናል። ሌላው እንደዚሁ ሰከላ አጀሪ ተብሎ የሚጠራው አካባቢ ረፋድ ውጊያ ነበር። በውጊያው በመንግስት ቢሆን በፋኖ ላይ የደረሰው ጉዳት በዝርዝር አልታወቀም። ሆኖም የመንግስት ኃይሎች 2 ንጹሐንና ሲገድሉ 2 ሌሎች አርሶ አደሮችን አቁስለዋል ተብሏል። ከተገደሉት ውስጥ በአካባቢው የቴሌ ታወር ወይም ደግሞ የቴሌ ማማ ጥበቃ ላይ የነበረ አንድ ጥበቃና ሌላ አንድ አርሶ አደር ሲገደሉ ሌሎች 2 አርሶ አደሮች ደግሞ ቆስለዋል ነው የተባለው። አምባሰል ቀጠና እንደዚሁ አንጓት ተብሎ የሚጠራው አካባቢ የመጀመሪያ ደረጃ ትምህርት ቤት በሞርተርና በከባድ መሳሪያ ወድሟል ነው የተባለው። በከባድ መሳሪያ የወደመው ትምህርት ቤቱ ትላንትና ከሰዓት በኋላ ነው። ውርጌሳ እንደዚሁ ሴቶች ተደፍረዋል። የመደፈር ሙከራም የተደረገባቸው ሴቶች አሉ በመንግስት ወታደሮች። ይህንን ተከትሎ ሴቶች ሄደው ለአካባቢ ወታደራዊ አዛዥ አመልክተው ነበር። በወታደሮች እየደረሰባቸውን ያስገድዶ መድፈር ሙከራ እና
በሌሎች ሴቶች ላይም የተፈጸሙ በተለይ ባለትዳሮች ላይም ጭምር ማለት ነው። ይህንን በተመለከተ እስካሁን የጋንታ መሪው ጉዳዩ ሪፖርት ቢደረግለትም ምላሽ አልሰጠም ነው የተባለው። ሌላው ውርጌሳ ከተማ ላይ የመንግስት ወታደሮች ለሚጠቀሙባቸው የተለያዩ አገልግሎቶችና ፍጆታዎች ክፍያ አይከፍሉም፣ ክፍያ አንፈጽምም፣ አገር ሰላም ሲሆን እንከፍላችኋለን በሚል በማስፈራራት በዛቻ የሞባይል ካርድን ጨምሮ በየሆቴሉ የሚያገኟቸውን አገልግሎቶች የምግብ የመጠጥን ጨምሮ ክፍያ እየከፈሉ አይደለም። በዚህ ምክንያት በርካታ ነጋዴዎች እየከሰሩ ነው፣ ችግር ላይ ወድቀዋል ነው የተባለው። ሌላው ወደ አዊ ዞን አዲስ ቅዳም ዙሪያ እንደዚሁ አሰም ተብሎ የሚጠራ ቦታ ውጊያ ተደርጓል። በነበረው ውጊያ የደረሰው ዝርዝር ጉዳት አልታወቀም ነው የተባለው። ሌላው ሸዋ ሞረትና ጅሩ የጉፍ ተብሎ የሚጠራው አካባቢ እንደዚሁ ከሁለት አቅጣጫ ከመጣ የመንግስት ኃይል ጋር ዛሬ ከማልዳ ጀምሮ ውጊያ ሲደረግ ነው የዋለው። ውጊያው እስከ 6 ሰዓት ቀጥሎ ነበር። የደረሰው ጉዳት ግን አልታወቀም። ከንሳሮና ከአለም ከተማ ከመጣ የመንግስት ኃይል ጋር ነው ውጊያ የተደረገው። 10 ሰዓት አካባቢ የመንግስት ኃይሎች አካባቢውን ለቀው ወደ ከተሞቹና ወደ ተመጡባቸው ካምፖች ተመልሰው ገብተዋል ተብሏል። ሌላው በዚሁ በሸዋ ይፋት እና መራቤቴ መንዝ ቀጠናዎች የኮማንዶና የእግረኛ ስምሪት ሊደረግ ነው ተብሏል። ሸዋሮቢት ላይ ከፍተኛ ኃይል ማከማቸት እያደረገ ነው መንግስት። ከደብረ ብርሃንና ከከሚሴ ወደ ሸዋሮቢት ኃይል እየተከማቸ ነው ተብሏል። ሌላው እንደዚሁ ዛሬ እዚሁ ሸዋ ቀጠና ሚዳ ሬማ አካባቢ ቶጎራ ተብሎ የሚጠራ አካባቢ እንቅስቃሴ ላይ በነበረ ወታደራዊ ተሽከርካሪ ላይ በተፈጸመ ድንገተኛ ጥቃት አንድ ኮንቮይ ላይ የነበሩ የሚሊሻ አባላት አልቀዋል፣ ሙትና ቁስለኛ ሆነዋል ነው የተባለው። ዛሬ ጠዋት በተፈጸመው ድንገተኛ ጥቃት በዝርዝር እና በአሃዛዊ መረጃ አልታወቀም የደረሰው ጉዳት፣ ግን በርካታ የሚሊሻ አባላት ሙት ሲሆኑ ሌሎች ቁስለኞች ደግሞ ወደ አለም ከተማ ተወስደዋል። ይህንን ተከትሎ ወደ ቶጎራ እንቅስቃሴ ላይ የነበረ ሌላው የመከላከያ ኃይል ቁስለኞችን ይዞ ወደ ኋላ ተመልሷል ነው የተባለው። ክረምቱ ከመግባቱ በፊት ወሳኝ ቦታዎችን መቆጣጠር በሚል እየተደረገ ያለው ዘመቻ እንግዲህ በተለያዩ አካባቢዎች ቀጥሏል። በዚሁ በሸዋ ይፋት ቀጠና ራሳ፣ አጣዬ መንዝ መውጫ፣ ኤፍራታ ግድም፣ አንጾኪያ ቀጠናዎች የድሮን ቅኝቶችም ሊደረጉ ይችላሉ ሲሉ ነው የመረጃ ምንጮች የገለጹት። እንግዲህ በተለያዩ አካባቢዎች የተደረጉ ያሉ ውጊያዎች አሁንም እንደቀጠሉ ናቸው። ተጨማሪ መረጃዎች ሲደርሱኝ አደርሳችኋለሁ። አሁንም መረጃዎቹን ያስኳቸውን ላድርስ። ሌላው መረጃ ወደ ወልቃይት የሚወስደን መረጃ ላስከትል። በወልቃይት የጸጥታ መመሪያ ተላልፏል ተብሏል። ይሄ የዞኑ የጸጥታ መምሪያ ያስተላለፈው መመሪያ የተለያዩ መረጃዎችን መነሻ ማድረግና ተጨባጭ ግምገማዎች ላይ ተንተርሶ እንደሆነ ነው የመረጃ ምንጮቹ የገለጹት። በተለያዩ አካባቢዎች ሁሉም በሮች በጥብቅ እንዲጠበቁና ያሉ አጠቃላይ እንቅስቃሴዎች ከፍተኛ ቁጥጥርና ቅኝት እንዲደረግባቸው እንዲሁም ደግሞ ወደ ወልቃይት አቅጣጫ ባሉ አካባቢዎች ህዝቡ በተጠንቀቅ እንዲቆም እና እንዲሁም ደግሞ የዞኑ የጸጥታ ኃይል በተጠንቀቅ እንዲቆም መመሪያ ተላልፏል ተብሏል። ሰሞኑ እንግዲህ በወልቃይት ሁመራ ከተማን ጨምሮ ጂፒኤስ መገናኛ ሬዲዮ የያዙ ሰላዮች በቁጥጥር ስር መዋላቸው መዘገቡ ይታወቃል። ከዚህ ጋር በተያያዘ ዛሬም ተጨማሪ እንደዚሁ የህወሓት ሰላዮች ተይዘዋል ነው የተባለው። ትናንትና የተያዙትን ሰላዮች ተከትሎ በተደረገ ማጣራት በሁመራ ከተማና በሌሎቹ ከተሞች የህወሓት የልዩ ኃይል አባላት የነበሩ ሴት የልዩ ኃይል አባላት በሆቴሉ መስተንግዶ ተሰማርተው በስለላ ስራ ላይ መኖራቸውን እንግዲህ የተያዙት ይህንን አረጋግጠዋል። በተለይ የመከላከያ ከፍተኛ ወታደራዊ አዛዦች የዞኑ ባለስልጣናት በሚያዘወትሯቸው ሆቴሎች ላይ በመስተንግዶና ከዚህ ጋር በተያያዘ ስራዎች ተሰማርተው ይገኛሉ። የልዩ ኃይል አባላት የነበሩ ከተያዙት የተገኘው መረጃ ነው ይህንን የሚያሳየው። እንግዲህ ሰሞኑን በወልቃይት ቀጠና በተለያዩ አካባቢዎች ያለው ወታደራዊ ዝግጅት ተከትሎ በዞኑም ያለው የጸጥታ ኃይል መመሪያዎችን አስተላልፏል። እንግዲህ በተጠንቀቅ እንዲቆሙ ወደ ወልቃይት ያሉትን የህወሓት ዝግጅት በተመለከተ በሁመራ ሽራሮ፣ በተከዜ ድልድይ፣ በጸሊሞ ደደቢት እንደዚሁ ወደ ወልቃይት የወረዳው ነው እንግዲህ ወደ ወልቃይት ወደ ወፋር ግፍ በሚወስደው ዋናው መንገድ እንዲሁም ደግሞ በዋልድባ በኩል ወደ አርማደጋና አዲስ ዓለም አቅጣጫ እንደዚሁም ደግሞ በሱዳን የተለያዩ አቅጣጫዎች እንግዲህ ወደ ወልቃይት በአራት አቅጣጫዎች ነው እንቅስቃሴ የተደረገ ያለው የጠለምቱን ግንባር ሳይጨምር። እነዚህን ተከትሎ እንግዲህ ያለው አጠቃላይ ሁኔታ በአካባቢው ከፍተኛ ውጥረት ያለበት ነው። መከላከያም ትላንትና በነበረው የመከላከያ ካውንስል ግምገማ ህወሓት ወረራ ሊፈጽም ነው በሚል በእነዚህ ግንባሮች ለሚገኙ የመከላከያ አዛዦች እንደዚሁ መመሪያና ትዕዛዝ ተላልፎላቸዋል ነው የተባለው።
ሌላው እንደዚሁ ወደ አፋር ቀጠና የሚወስድን መረጃ ላስከትል። በአፋር ቀጠና ውጥረቱ እየጨመረ ነው ተብሏል። ህወሓት የአፋር ታጣቂዎችን እያሰለጠነ ነው። ዛሬ በጠዋት መረጃ እንዳደረስኳችሁ በነጌታቸው ረዳ የሚደገፍ የተባለው ደግሞ ነፃ መሬት ላይ የሚሰለጥነው ኃይል በአፋር ውስጥ ይገኛል። ይህም አንድ የውጥረቱ ማሳያ ነው። መንግስት የአየር ቅኝትና የሰራዊት ወደ አካባቢ እያሰፈረ ነው የሚለውም ወደ አፋር እንደዚሁ እንግዲህ ተደጋጋሚ ግን የተለመደ የሚመስል የጦርነቱ ማሳያ መረጃ ነው። ኤርትራ በአፋር በኩል እንግዲህ በኢትዮጵያ ቡሬ ማንዳ ጫፍ እስከ አሰብ ድረስ የድሮና የአየር መቃወሚያ መሳሪያዎችን መትከሏን ነው ለማወቅ የተቻለው ከሌሎች ሀገራት ጋር በትብብር። እንደዚሁም ደግሞ ዛሬ ደግሞ በኤሊዳር በታች ባሉት አካባቢዎች የስልክ አገልግሎት ተቋርጧል ተብሏል። የተቋረጠው የስልክ አገልግሎት በምን ምክንያት እንደሆነ አልታወቀም። ግን በዚህ በአፋር ከኤሊዳር በታች ባሉት እስከ አሰብ ጫፍ ቡሬ ማንዱራ ድረስ የስልክ አገልግሎት ተቋርጧል ተብሏል። በሰሞነኛ የህወሓት ወታደራዊ ዝግጅት እንግዲህ 6ኛ ግንባር ተብሎ የተያዘው ቅድም ከጠቀስኳቸው የጠለምትና 4 የወልቃይት ግንባሮች ባሻገር አንዱ ግንባር የአፋር ግንባር ነው ተብሎ ነው ግምገማ የተወሰደው። ህወሓት ከዚህ ዘመቻ አንጻር ደግሞ ውስጣዊ ችግር ገጥሞታል የሚሉ መረጃዎች ወጥተዋል። ሽሬ አካባቢ በተደረገ ስብሰባ ጦርነቱን አናሸንፍም፣ ይቅርብን፣ እያስፈራራን መሰረታዊ መብትና ጥቅሞቻችንን ጠይቅ፣ ጊዜያዊ አስተዳደሩ ላይ ጫና እናድርግ፣ የፌዴራል መንግስቱ ጫና ውስጥ ገብቶ ግዛቶቻችን እንዲመልስልን ማድረግ ይገባናል እንጂ ወደ ጦርነት መግባት የለብንም የሚል ቡድን እንደዚሁ ተነስቷል ነው የተባለው። ይሄ ቡድን ከሃዲ እና የከሃዲ ወዳጅ ፈሪ በሚል ተፈርጇል። ሌላው ይህንን ጥያቄ የሚያነሱት እንግዲህ ልዩ ክትትል እንዲደረግባቸውና ይህንን ጥያቄዎች ማስመለስ ካልቻልን የትግራይ ሉዓላዊ ግዛት ማስመለስ ካልቻልን ከህዝቡ ጋር አንቀጥልም የሚል ጫና ደርሶባቸዋል። ሌላው ቡድን ግን ግምገማ ያቀረበው ይላሉ አሁን የአብይ ኃይል እንደ በፊቱ አንድ አይደለም፣ ኃይል ተበትኗል። አንዳንድ የፋኖ መሪዎችን ጨምሮ ኤርትራ ከኛ ጋር ናች፣ የአፋር ኃይሎችም አብረውን አሉ። በመሀል ሀገርም ያለው ሁኔታ በሙላ አብይ መንግስት ምቾት የሚሰጥ አይደለም፣ ስለዚህ እናሸንፋለን የሚል ግምገማ እንዳላቸውም እንደዚሁ ተነስቷል ነው የተባለው። ባሳለፍነው ሌሊት ከህወሓት ታጣቂዎች 2 የክፍለ ጦር ምክትል መሪዎችን ጨምሮ በርካታ ታጣቂዎች ወደ ነፃ መሬት ስለመግባታቸው እንደዚሁ ትግራይ አካባቢ ያሉ መረጃዎች ያሳያሉ። ከዚህ ጋር በተያያዘ ታማኝ የተባሉ ታጣቂዎች ነፃ መሬት አካባቢ ሰፍረዋል በተባሉ ታጣቂዎች ላይ ስለላ እንዲያደርጉ እንደዚሁ በህወሓት 5ቱ ግንባር ወታደራዊ አዛዦች ስምሪት የተሰጣቸው ታጣቂዎችም አብረው ተቀላቅለው ገብተዋል። ለምሳሌ እምባ ማድሬ ተብሎ የሚጠራው አካባቢ ጠለምት በሰፈሩ የነፃ መሬት ታጋዮች ላይ ታጣቂዎች ስለላ ለማድረግ ገብተዋል ሲሉም ይህንን ገልጸዋል። ሌላው መረጃችን ወደ አዲስ አበባ የሚወስደን ነው። አዲስ አበባ በርካታ ነጋዴዎች የባንክ ሂሳባቸው መታገዱን ለማረጋገጥ ተችሏል። ነጋዴዎቹ የታክስ ኦዲት አላሰራቸውም በሚል ነው እንግዲህ የባንክ ሂሳባቸው እንዳይንቀሳቀስ እየታገደው። በዋናነት ግን ለብልጽግና ድጋፍ አላደረጉም። ጠቅላይ ሚኒስትሩ በሚጠሯቸው የገበታ ፕሮግራም እንዲሁም ደግሞ በየአካባቢ በሚደረጉ ልማቶች ላይ የተጠየቁትን ገንዘብ ድጋፍ አላደረጉም የተባሉ ነጋዴዎች እና እንዲሁም ደግሞ ይቃወማሉ። ለተለያዩ ቡድኖች ድጋፍ ያደርጋሉ የተባሉ ነጋዴዎች በዋናነት የዚህ ሰለባ መሆናቸውን የወጡ መረጃዎች ያሳያሉ። ሌላው መረጃችን እንግዲህ በዚህ ሰዓት ያስኩት አንድ ዓለም አቀፍ መረጃ ነው። ኢራንና አሜሪካን የተመለከተ ነው። አሜሪካ ኢራን ወደ ድርድር እንድትመለስ እያግባባች ነው ተብሏል። አስፈላጊ የሆነ የገንዘብ ድጋፍም ይደረጋል። ወደ ድርድር ተመለሽ፣ በአካባቢው ጦርነት እንዲቆም ሚናሽን ተወጭና የኒውክለር ግንባታሽን አቁሚ፣ ሰላማዊ ኒውክለር ግንባታ የምታደርግ ከሆነና በዚህ ከአቶሚክ ኢነርጂ ጋር መስማማት ከተደረሰና በዚህ ውል የምትገቢ ከሆነ ከአሜሪካ መንግስትም ጭምር የገንዘብ ድጋፍ ይደረጋል የሚል ማግባባት እየተደረገ በአሜሪካ በኩል እንደሆነ ዘገባዎች እያመላከቱ ነው የሚገኙት። እንግዲህ ሰሞኑን ኢራን፣ አሜሪካና እስራኤል የነበራቸው በቴክኖሎጂ ታገዘ ውጊያ ያው እንግዲህ አለመነጋገሪያ የነበረው ነው። ባለፈው ተኩስ አቁም ቆሟል። ዛሬ ግን እስራኤል በሌሎቹ አካባቢዎች የአየር ጥቃት መፈጸሟን ነው ሊባኖስ አካባቢ ለማወቅ የተቻለው። እንግዲህ በመካከለኛው ምስራቅ ያለው ሁኔታ ከእስራኤልና ከአሜሪካ ጥቅም አንጻር በአንድነት የሚታይ ነው። በሌሎቹ ደግሞ በተቃራኒ የሙስሊም ሀገራት እንዲሁም ደግሞ እንደ ኢራንና እንደ ቱርክ ደግሞ በቀጠናው ሀያል ሆነው ለመውጣት የሚሞክሩ ሀገራት ጋር በተያያዘ እስራኤልን ፍጥጫ ውስጥ ነው የምትገኘው። ለዚህ ሰዓት ያጠናቀርኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ